በእውነቱ ይሄ የተጀመረው ሀገራዊ ምክክር ጉባኤ እየሰራ ያለው ፍቱን የሆነ ለኢትዮጵያም ደግሞ የቆመ አካሄድ መሆኑን ነው እኔ የምረዳ። ችግራችንን ተነጋግረን በመፍታት ስምምነት በመፍጠር ያለፈውን በመተው ለኛ ሀገር ምን ያስፈልጋል፣ ምን ይጠቅመናል የሚለውን ነገር ብቻ ፈጥረን አንድነት በመፍጠር ብቻ ለሀገራችን ጠቃሚ ነገር እናመጣለን። ወጣት ያው ለሀገር ግንባታ በጣም ጠቃሚ ነው። ወጣት ሲኖር ነው ሀገር መቀጠል የሚችለውና ወጣትም ለሀገራዊ ምክክር ላይ ከራሱ የሚጠበቀውን ሚና መወጣት እንዳለበት ይገባኛል። ሀገራችን እንድትገነባ ከጥፋት እንድትመለስ በአንድነት ተያይዘ የጀመረውን ደግሞ የእድገት ጉዞ እንድትቀጥል የህዳሴ ጉዞ እንደቀጠለ ሁሉ ሌሎችም ደግሞ አሉ ሀገራዊ እድገት ጉዞዎች አሉ። እነዚህም እድገት ጉዞዎችን ለማካሄድ መደናቀፊያ እንዳይሆን ምክር ወሳኝ ጉዳይ ነው። በእርግጥ ይህንን የምክክር መስመርን የማይረዳ ሰው ካለም ተሳስተዋል እላለሁ። መረዳት አለበት። ሌላ ቀርቶ በአካባቢ ደረጃም የተጋጨውን ሰው የአካባቢ ሽማግሌ በባህል ሁሉን ነገር ይጨርሳል። በመመካከር የማያልቅ ነገር የለም። ስለዚህ ይህንን ጉዳይ በእውነቱ ሁሉም ኢትዮጵያዊ የኔ ነው ብለው ብናሳድግ ጥሩ ነው ብዬ እገምታለሁኝ። አገራችን ስትኖር እንኖራለን። አገራችን ስትበታተን ምንም ዋጋ እናገኝም። ትልቁ ጥቅም ለኛ አገራችን ናት፣ ቤታችን ናት፣ ኑሯችን ናት። ኢትዮጵያ ሰርተን የምናገኝባት፣ ሰርተን የምንጠቀምባት፣ አግብተን የምንወልድባት፣ ምንበዛባት አገራችን ናት። ሌላ አገር የለንም። ስለዚህ ኢትዮጵያውያን ልንመካከር፣ ልንተጋገዝ፣ ልንደማመጥ ያስፈልገናል። ሰላምን ከመጠበቅ አንጻር እንደዛብ ቆሞ ሁሉም ወጣት አገሬ ነው ብሎ የሚኖርበት ነው ብሎ ነገ መኖር አለበት ብሎ የራሱን ድርሻ መወጣት አለ። በሰላም ጉዳይ፣ በፖለቲካ ጉዳይ፣ በእድገት ጉዳይ አጠቃላይ ይገባኝ ማለትም ለኔ ይገባኛል በሚለው አጠቃላይ ነገር ላይ ወጣቱ ዘብ መቆም አለበት የሚል ሐሳብ አለብኝ።